በጣም በተደጋጋሚ የምጠየቀው ጥያቄ ሶሻል ሚዲያን ተጠቅሜ ገንዘብ ማግኘት ፈልጋለሁ፣ ነገር ግን ፊቴን ማሳየት አልፈልግም፣ ፌስለስ ቻናል ልስራ ወይ ብለው የሚያማክሩኝ ሰዎች አሉ። ከፌስለስ ቻናል የተሻለ ሶሻል ሚዲያ ላይ ገንዘብ የምታገኙበትን አንድ መንገድ ልንገራችሁ። ይሄ መንገድ ካፒታል አያስፈልገውም ወይ ደግሞ ሱቅ መክፈት አያስፈልጋችሁም፣ ምንም ነገር አያስፈልጋችሁም። ጀስት የእናንተን ስኪል ነው የሚጠይቀው። ስኪላችሁን ተጠቅማችሁ በተጨማሪም ፊታችሁን ሳታሳዩ ሶሻል ሚዲያ ላይ የምትሰሩት ስራ ነው ማለት ነው። ይህንን ስራ ከመናገሬ በፊት ግን ይህንን ስራ የሚገልጽ አንድ ሁኔታ ልስጣችሁ። ብዙ ሰዎች አንድ ስራ አዋጭ ነው ሲባሉ፣ ለምሳሌ አሁን ስልክ መሸጥ አዋጭ ነው ሲባሉ ብዙ ሰዎች ገንዘብ ያላቸው እንዳለ ስልክ መሸጥ ይጀምራሉ። ነገር ግን ጥቂት ስማርት የሚባሉት ሰዎች ምን ያደርጋሉ? ስልኩን ማስመጣት ይጀምራሉ፣ አቅም ያላቸው፣ ወይ ደግሞ ከስልኩ ጋር አብሮ የሚሄድ አክሰሰሪ ይጀምራሉ፣ ወይም ደግሞ የስልክ ጥገና ይጀምራሉ ማለት ነው። ሁሉም ሰው የገባበት ቢዝነስ ሳይሆን ሁሉም ሰው የገባበትን ቢዝነስ የሚደግፍ ቢዝነስ መስራት ነው የሚያዋጣው በአሁን ጊዜ ማለት ነው። ስለዚህ ሶሻል ሚዲያ ላይ ደግሞ ሁሉም ሰው ኮንተንት ክሬተር እየሆነ ነው። ኮንተንት ክሬተር አቱኑ ሳቹሬትድ ሆኗል እያልኩ አይደለም፣ ግን ኮንተንት ክሬተር ከመሆን ይልቅ ኮንተንት ክሬተሩን ማኔጅ ማድረግ የሚያዋጣ ስራ ነው ብዬ አስባለሁ። በተለይ አሁን ባለንበት ጊዜ ማርኬቲንግ ዲግሪ ያለው ሰው ብዙ ነው፣ ማርኬቲንግ አውቃለሁ የሚል ሰው ብዙ ነው። ስለዚህ እናንተ ማርኬቲንግ ዲግሪያችሁን ይዛችሁ ከምትቀመጡ ኢንፍሉዌንሰሮችን ማኔጅ ማድረግ ነው ስራው፣ ኢንፍሉዌንሰር ማኔጀር ማለት ነው። ስለዚህ በዚህ ቪዲዮ ማስረዳችሁ ስለ ኢንፍሉዌንሰር ማኔጀር ስራ እንዴት መስራት እንደሚቻልና እንዴት አድርጎ አሪፍ ገንዘብ የሚከፈለው ኢንፍሉዌንሰር ማኔጀር እንዴት መሆን እንደምትችሉ አስረዳችኋለሁ ማለት ነው። ይህ ስራ በሀገራችን ውስጥ በጣም ዲማንድድ የሆነ ስራ ነው። በጣም ተፈላጊነት አለው። ምክንያቱም በጣም በጣት የሚቆጠሩ ሰዎች ናቸው በትክክል ኢንፍሉዌንሰር ማኔጀር መሆን የቻሉትና ያሳዩን ማለት ነው። እናንተ የምታውቋቸው እንኳን አንድ ሁለት ልጠሩልኝ እንችላላችሁ እንጂ የምታውቁት ሁሉ አይኖርም። ስለዚህ ኢንፍሉዌንሰር ደግሞ በጣም ብዙ ታውቃላችሁ። ስለዚህ የምታውቋቸውን ኢንፍሉዌንሰሮች ማኔጅ ማድረግ ይሆናል የእናንተ ስራ ማለት ነው። ይሄ ስራ ያልተበላበት ስራ ነው። ገና እየተጀመረ ያለ ስራ ነው። ነገር ግን በጣም ዲማንድድ ነው። አንድ ኢንፍሉዌንሰርም እሱን ማኔጅ አድርጋችሁለት ገንዘብ እስካመጣችሁለት ድረስ ከምታመጡለት ገንዘብ ለመካፈል ቅር የሚሰኝ አይኖርም። ምክንያቱም ማስታወቂያ አምጥታችሁለታል፣ ተቀምጦ የነበረ ኢንፍሉዌንሰር ነው። ስለዚህ ኢንፍሉዌንሰር ማኔጀር ያልተበላበት ስራ ነው፣ ፖሲብል መሰራት የሚችልበት ስራ ነው። ነገር ግን ዋና የሚያሳስበን ነገር ኢንፍሉዌንሰር ማኔጀር እንዴት መሆን እንችላለን የሚለው ጥያቄ ነው። ይህ ጥያቄ በጣም አሪፍ ጥያቄ ነው። ልብ ያላቸው ሰዎች ናቸው የሚጠይቁት። ምክንያቱም ሁሌ ሲያገናዝቡ አንድን ነገር በጣም ከባድ የሚባል ሳይድ አለው ሁሉም ነገር። ስለዚህ ከባዱን ሳይድ አውቀው መግባት ነው የሚፈልጉት ይህንን ጥያቄ የጠየቁት ሰዎች ማለት ነው። ስለዚህ ኢንፍሉዌንሰር ማኔጀር ለመሆን የሚያስፈልጋችሁ ነገር ዋነኛ የሚያስፈልጋችሁ ነገር የማርኬቲንግ ስኪል ያስፈልጋችኋል። ሁለተኛ የሚያስፈልጋችሁ ደግሞ የራሳችሁ ብራንድ ያስፈልጋችኋል ማለት ነው። ብራንድ ስላችሁ ሶሻል ሚዲያ ላይ የምትገነቡትን ብራንድ አይደለም እኔ በብዛት ማስተምራችሁ። እነዚህን ሁለት ነገሮች መያዝ አለባችሁ። የመጀመሪያው ማርኬቲንግን መረዳት አለባችሁ አልኳችሁ። አንድ ኢንፍሉዌንሰር ማኔጀር ትሆኑታላችሁ። ስለዚህ ለዛ ኢንፍሉዌንሰር የሚሆን ማስታወቂያ ለማምጣት ማርኬቲንግን መረዳት አለባችሁ። ይሄ ኢንፍሉዌንሰር እንደዚህ አይነት ኮንተንት ነው የሚሰራው፣ እንደዚህ አይነት ተመልካች አለው፣ እድሜያቸው እንደዚህ ነው፣ ሆቢያቸው እንደዚህ ነው፣ እንደዚህ አይነት ሰዓት ላይ ነው በብዛት ኮንተንት የሚመለከቱት፣ እንደዚህ አይነት ሰዎች ናቸው ብላችሁ ዴሞግራፊክሱን ተወጣላችሁ። ይሄ የማርኬቲንጉ ፓርት ነው። ዴሞግራፊክሱን ከወጣችሁ በኋላ እንደዚህ አይነት ፖቴንሻል አለው፣ እንደዚህ አይነት ማስታወቂያ መስራት ይችላል፣ እሱ የሚሰራው ኮንተንት ደግሞ እንደዚህ ስለሆነ እንደዚህ አድርገን ስክሪፕቱን ጽፈን አሪፍ ፐርፎርም የሚያደርግ ቪዲዮ መስራት እንችላለን ብላችሁ ማርኬቲንጉን አይምሯችሁ ውስጥ ጨርሱታላችሁ ማለት ነው። አንድም ፕሮፌሽናል የሚያስብለው ነገር ሳያስበው በአይምሮ አውቶማቲካሊ የሚያደርገው ነገር ነው። ያንን ነገር ለማድረግ ያስቻለው ደግሞ ተምሮት ሳይሆን ለረጅም ጊዜ ስራውን በመስራት ነው። እናንተ ደግሞ ጀማሪ ናችሁ። ይሄ ፕሮፌሽናሊዝም አይኖራችሁም ፕሮባብሊ ማለት ነው። ስለዚህ ምን ታደርጋላችሁ መሰላችሁ? ችግር የለውም ስህተት ብትሳሳቱ ማለት ነው። ጀነራል አሰፕሽኖችን ብቻ መጠቀም ትችላላችሁ። የኢንፍሉዌንሰር መረጃውን ትሰበስባላችሁ። መረጃውን ከሰበሰባችሁ በኋላ ከዚህ በፊት ከምን አይነት ማስታወቂያ ሰርቷል ትላላችሁ። ከዛ በኋላ ከነዛ ጋር የሚመሳሰል ከዛ በፊት ፐርፎርም የሚያደርጉ ማስታወቂያዎች ጋር የሚመሳሰል ማስታወቂያ እንዴት መስራት እንደሚችል ታስባላችሁ። ከነዛ ማስታወቂያ አሰሪዎች ከዚህ በፊት ካሰሩት ጋር የሚመሳሰልም ደግሞ ትፈልጋላችሁ ማለት ነው። እንደዚህ በምታረጉበት ጊዜ ኦሬዲ ፐርፎርም ያደረገን ሲስተም ሪክሬት እያደረጋችሁት ነው ማለት ነው። ኢንፍሉዌንሰሩ ጊዜ መስጠት ስላልቻለ እናንተ ጊዜያችሁን ሰጣችሁት ይሄንን ስራ ለኢንፍሉዌንሰሩ ትሰሩለታላችሁ ማለት ነው። መጀመሪያ እንደነገርኳችሁ ደግሞ ዴሞግራፊክስ የምትሰበስቡ ከሆነ ማድረግ ያለባችሁ ነገር ቀላል ነው። ዴሞግራፊክሱን እንደያዛችሁት ለዛ ኒሽ የሚሆኑ ካምፓኒዎችን ትፈልጋላችሁ ማለት ነው። እኔ ለምሳሌ አሁን በራሴ በግልጽ ልስጣችሁ ማለት ነው። እኔ የምሰራው ስልክ ላይ ነው፣ ቴክ ላይ ነው፣
ኤአይ ላይ ነው፣ ዌብሳይት ላይ ነው፣ አፕሊኬሽን ላይ ነው። ስለዚህ እኔ አሁን ፐርሰናሊ ሪች ማድረጋቸው ካምፓኒዎች አሉ። ምን የሚሰሩ ይህንን ስልክ የሚያመርቱ ሊሆን ይችላል፣ የሚያከፋፍሉ ሊሆን ይችላል፣ የሚሸጡ ሊሆን ይችላል፣ ኤአይን ዲቨሎፕ የሚያደርጉ ሊሆን ይችላል፣ ዌብሳይት የሚሰሩ ሊሆን ይችላል፣ አፕሊኬሽኖችን የሚሰሩ ሊሆን ይችላል፣ ኢኮሜርስ ላይ የሚሰሩ ሊሆን ይችላል። ኤኒቲንግ ከስልክ ከቴክ ከኤአይ ከዌብሳይት ጋር የተገናኙ ከሶፍትዌር ጋር የተገናኙ ነገሮችን እሰራለሁ። በየቀኑ ኮንተንት ስለምልክ እያንዳንዱ ላይ ኢንሳይቶችን እሰጣለሁ። እኔም እውቀቱ አለኝ፣ ሰዎችም እውቀቱ እንዳለኝ ያውቁታል። ስለዚህ ማስታወቂያ ብሰራ ፐርፎርም ያደርጋል። እንደዚህ ብላችሁ ለኢንፍሉዌንሰሩ ታስቡለታላችሁ። ከዛ በኋላ ዘ ኔክስት ስቴፕ ወሳኝ ነገር ነው። ሁለተኛው ኢንፍሉዌንሰር ማኔጀር ያስፈልገዋል ያልኳችሁ ነገር ከማርኬቲንግ ቀጥሎ ብራንዲንግ ነው። ብራንዲንግ ያስፈልገዋል ማለት ነው። ብራንዲንግ ስላችሁ ከምታወሩት አወራር ከምታወጡት ቃል ይጀምራል። ከዛ በኋላ የፊታችሁን መልክ ጭምር ይይዛል። ከዛ በመቀጠል ደግሞ የምትለብሱትን አለባበስና ድሬስ ኮዳችሁን ይይዛል። እንደ አጠቃላይ ኢቲኬቱን መጠበቅ አለበት። በቃ ስነ ስርዓት መያዝ አለባችሁ። ስነ ስርዓታችሁን ይዛችሁ የምትሰሩት ስራ ነው እንጂ እንደሌላው ስራ ዝም ብላችሁ እየገባችሁ የኖርማል ቀን ልብሳችሁን ለብሳችሁ የምትሰሩት ስራ አይሆንም ማለት ነው። ክላይንት ጋር በምትሄዱበት ጊዜ እንደዚህ በምታረጉበት ጊዜ ዋነኛውን ታስክ በፊታችሁና ባለባበሳችሁ ብቻ ትቀይሩታላችሁ ማለት ነው። እናንተን በስርዓት እንዲያናግሯችሁ ለእናንተ ቫልዩ እንዲኖራቸው ታረጋላችሁ ማለት ነው። የእናንተን ቫልዩ የምትወስኑት ራሳችሁ ናችሁ። ራሳችሁ የለበሳችሁትን የምትመስሉትን ነው ሰዎች ፕሪሲቭ የሚያደርጓችሁ። ስለዚህ አሪፍ ለብሳችሁ ከሄዳችሁ አሪፍ ቫልዩ ይሰጣችኋል ለእናንተ ማለት ነው። የምትናገሩት ነገር አሪፍ ከሆነ ለእናንተ አሪፍ ቫልዩ ይሰጣችኋል ማለት ነው። የምትናገሩት ነገር የማይረባ ቢሆን እንኳን በአሪፍ መልኩ ፓኬጅ አድርጋችሁ ካቀረባችሁት እናንተን እንደ አሪፍ ነው የሚቆጥሯችሁ ማለት ነው። አንደኛው ታስክ እዚህ ጋር ኮምፕሊት ይደረጋል ማለት ነው። እነሱ ጋር ጥሩ የሆነ አፕሮች ማድረግ። አፕሮች ካረጋችሁ በኋላ ደግሞ የምትሰጧቸው ሚቲንግ ላይ ተሰባሰቡ ሊሆን ይችላል፣ የምትሰጧቸው ኦፈሮች አሉ። ስለዚህ እንደዛ ኦፈሮችም ዲቨሎፕ ማድረግ የእናንተ ዋነኛ ስራ ይሆናል ማለት ነው። ኦፈር እንዴት ነው ዲቨሎፕ ብታረጉት መሰላችሁ? እናንተ ብትፈልጉት ታርጌት ትይዛላችኋል። ለምሳሌ አሁን ይሄ ኢንፍሉዌንሰር የዚህ ያህል ጊዜ ካምፔን ነው መስራት የሚፈልገው፣ ይሄን ያህል ገንዘብ ማግኘት ይችላል ብላችሁ ታስባላችኋል። ስለዚህ እሱን ቤዝ ላይ ታረጉታላችሁ። ከዛ በኋላ ብታረጋላችሁ መሰላችሁ በጥቂት ቪዲዮ ከፍተኛ ፐር ቪዲዮ ክፍያ የሚያስከፍል አንድ ፓኬጅ ከሱ በታች ትጨምሩበታላችሁ። ቤዝ ላይ ከያዛችሁት ፓኬጅ በላይ ደግሞ በብዙ ቪዲዮ ብዙ ብር በጣም ከፍተኛ ብር የሚያስከፍል ታስቀምጡበታላችሁ። ስለዚህ እንደዚህ 3 ፓኬጆች ይዛችሁ ትሄዳላችሁ ማለት ነው። ከነዚህ 3 ፓኬጆች በተጨማሪም ደግሞ ለሙከራ አንድ ቪዲዮ ወይ በነፃ ሊሆን ይችላል፣ ብታማክሩት ኢንፍሉዌንሰር ሎኢድ ከሆነ በነፃ ሊሆን ይችላል። ማስታወቂያ የመጀመሪያ ላይ ሲሰራው ኖርማል ኢንፍሉዌንሰር ከሆነ ግን በዝቅተኛ ብር አንድ ቪዲዮ መጀመሪያ ለቴስት ቢሆን ከዛ በኋላ ታይቶ የሚሸጋገር ታረጉታላችሁ። የሰዎቹ አፕሮች ጥሩ ከሆነ አፕሮቻቸው ግን በጣም ጥሩ የሚባል ካልሆነ ብታረጋላችሁ አንድ ቪዲዮ አሪፍ ሪዝናብል በሚባል ኢንፍሉዌንሰሩ በሚጠቅመው ዋጋ አንድ ፓኬጅ ታስቀምጣላችሁ ማለት ነው። አንድ ፓኬጅ ስላችሁ ከሶስቱ የተለየ አንድ ሌላ አንድ መስመር ትጨምሩበታላችሁ ፓኬጅ ሊስታችሁ ላይ ማለት ነው። ከዛ በኋላ ቴብል ላይ ትቀርባላችሁ። ቴብል ላይ በምትቀርቡበት ጊዜ ነው ዋናው ስራ ቢሰራው ማለት ነው። ቴብል ላይ በምትቀርቡበት ጊዜ ስርዓታችሁን ይዛችሁ በትክክል ቅድም እንዳልኳችሁ ድሬስ ኮዳችሁ ጠብቃችሁ ኢቲኬቱን ጠብቃችሁ ነው ብታረጉት ማለት ነው። ልክ እንደ ሀገር ጠቅላይ ሚኒስትር ብላችሁ አስቡት። እናንተ እዛ ፖዚሽን ላይ ሄዳላችሁ፣ ራሳችሁን አክብራችሁ ትገኛላችሁ። በተቃራኒው ሳይድ ያለው ራሳቸውን አክብረው ይቀመጣሉ ማለት ነው። ከዛ በኋላ እናንተ ስለሆናችሁ ፒች የምታረጉት እናንተ የምትገልጹትን ነገር ትገልጻላችሁ። ይሄ እኔ ማኔጅ የማደርገው ኢንፍሉዌንሰር ነው፣ እንደዚህ ሲሰራ ቆይቷል፣ ይሄን ያህል ኮንሲስተንሲ አለው፣ ይሄን ያህል ፐርፎርማንስ አለው፣ ይሄን ያህል ፎሎወር አለው፣ ይሄን ያህል ኦዲየንስ ሪች አድርጓል፣ ከዚህ በፊት ማስታወቂያ ሰርተው ይሄን ያህል ሪዋርድ ማምጣት ችሏል፣ እንደዚህ አይነት ድርጅቶች ጋር ሰርቷል። እናንተም ጋር ቢሰራ ይሄን ያህል ቪው እንጠብቃለን፣ ይሄን ያህል ፎሎወር እንጠብቃለን። ይሄ ነገር ኦፕሽን አለው፣ መጨመርም አለመጨመርም ትችላላችሁ። ነገር ግን ብትጨምሩት በጣም አሪፍ የሚባል ይሆናል ማለት ነው። ምክንያቱም ጋራንቲ መስጠታችሁ ዋነኛ ነጥብ ይያዝላችኋል ማለት ነው። ምክንያቱም አብዛኞቹ ኢንፍሉዌንሰሮች አንድ ድርጅት ጋር ሲሄዱ አንድን ድርጅት እስካም አድርገው አንድ ማስታወቂያ ለማስታወቂያ በከፍተኛ ብር ሰርተው ምን ነው የሚፈልጉት? እናንተ እንደነዚህ አይነት ኢንፍሉዌንሰር እንዳሉላችሁና የምር ማርኬቲንግ ሰርታችሁ ከነሱ ትርፍ ተካፋይ መሆን እንደምትፈልጉ ያሳያችኋል ማለት ነው። ከፎሎወሩ በተጨማሪ ግን ይሄን ያህል ቫልዩ ይሄን ያህል አቲቲዩድ ሰዎች ላይ ፈጥሯል። ሰዎች ይሄንን ክሬተር እንደዚህ ነው የሚመለከቱት፣ እንደዚህ አይነት ብራንድ ፖዚሽን አለው ይሄ ክሬተር። ስለዚህ እንደዚህ አይነት ፓኬጅ ብትሰሩ ለ10 ወር ሊሆን ይችላል፣ ለ1 ዓመት ሊሆን ይችላል፣ በየሳምንቱ ይሄን ያህል፣ በወር አንዴ ይሄን ያህል፣ እንደዚህ አይነት ኮንተንቶችን ዲቨሎፕ ብናደርግ ይሄን ያህል ሪች ይኖረዋል፣ ይሄን ያህል ታዋቂነት ይኖረዋል ትላላችሁ። ከዛ በኋላ ደግሞ አመትም ከሆነ 2 ዓመትም ፓኬጅ ከሆነ ኦፈር የምታረጉላቸው
ምን ታረጋላችሁ መሰላችሁ? እንደ ብራንድ አምባሳደርነት እንዲቆጠርላችሁ ታረጋላችሁ ማለት ነው። በፊክስድ ቪዲዮ ብቻ ሳይሆን እነሱም ሶሻል ሚዲያ ላይ የገባ ቪዲዮ እንዲሰራላቸው የራሱም ሶሻል ሚዲያ ላይ ፊክስድ ባልሆነ ቁጥር ነገር ግን እሱም በማይጎዳ ቁጥር ቪዲዮ እንዲለቅላቸው የነሱ ካምፔኖች ላይ እንዲሳተፍ የነሱ ኢቨንቶች ላይ እንዲመጣ ታረጉታላችሁ ማለት ነው። ከዛ በኋላ እንደዛ አድርጋችሁ የምትፈልጓትን ኦፈር ታቀርባላችሁ ማለት ነው። በዚህ ስርዓት ተከትላችሁ አሪፍ አደጋገር አሪፍ ኦፈር ሰጣችሁ በዛ ላይ ደግሞ አሪፍ የሆነ አለባበስ ይዛችሁ አንድን ኢንፍሉዌንሰር ሪፕሬዘንት ካረጋችሁት ሰክሰስ የማድረግ ቻንሳችሁ ከፍተኛ ነው የሚሆነው። በተለይ ደግሞ በዳታ ዲሽ ያለ ካምፓኒ ላይ ከሄዳችሁ በጣም ሰክሰስፉል ነው የምትሆኑት። አሁን በኔ ዲሽ የስልክ ካምፓኒዎች ጋር ቢሄድ ሰክሰስፉል ነው የሚሆነው። በእርግጥም አንድ ካምፓኒ ጋር ፒች አድርጌ ከአንድ ዕድል ያገኘሁት። ስለዚህ እንደዚህ አይነት ካምፔኖችን መስራት አለባችሁ። ካምፔን ሲባል ለኢንፍሉዌንሰሩ ብቻ የራሱ ብራንድ ለመገንባት ወይ ደግሞ ማስታወቂያ ለመስራት የሚሰራ ሳይሆን ማስታወቂያውን ለማግኘት ራሱ ካምፔን መደረግ አለበት። እያንዳንዱ ኢንፍሉዌንሰር ቤቱ ቁጭ ብሎ ዴሞችን ነው ቼክ የሚያደርገው። ነገር ግን ይሄ በቂ አይደለም፣ ዝቅተኛ ኢፈርት ነው። ፌል የማድረግ ቻንሳችሁ ከፍተኛ ነው። በእርግጥ ኢትዮጵያ ውስጥ ጥቂት ትላልቅ የሚባሉ ኢንፍሉዌንሰሮች አሉ። እነሱ ኢንፍሉዌንሰሮች በቃ ማስታወቂያ ሲባል እነሱ ናቸው የሚታሰቡት። እነሱ በደንብ ማስታወቂያ ይሰራሉ። ነገር ግን እናንተ እንደነሱ የመሆን ቻንሳችሁ ዝቅተኛ ነው። ኢትዮጵያ ላይ ደግሞ የሚሰራውን ስራ እናውቃለን ምን ያህል በጎን በኩል እንደሚካሄድ ማለት ነው። ስለዚህ ለእናንተ ያላችሁ አማራጭ ማናጀር ቀጥራችሁ በፐርሰንት ሊሆን ይችላል እንደዚህ ማሰራት ነው ቢሆነው ኢንፍሉዌንሰሮች ማለት ነው። ስለዚህ ኢንፍሉዌንሰር ማኔጅመንትን እንደዚህ አድርጋችሁ ትጀምሩታላችሁ ማለት ነው። ስራው እንዴት እንደሚሰራ ነው ያሳያችሁ። የመጀመሪያ ኢንፍሉዌንሰር ማኔጅ የምናደርገው ኬት እንዳገኝ ካላችሁ ደግሞ በጣም ቀላል ነው። እያንዳንዱን ኢንፍሉዌንሰር እየሄዳችሁ ዴም ላይ ቼክ አድርጓቸው ወይ ደግሞ ስልካቸውን ፈልጉ ወይ ደግሞ ኢንስታግራማቸውን ፈልጉ ወይ ደግሞ ቴሌግራማቸውን ፈልጉ፣ ስልክ ቁጥራቸውን አፈላልጉ። የምታውቁትን ቲክቶከር መጀመሪያ አናግሩ። ከዝቅተኛ ኢንፍሉዌንሰር ለመነሳት አትፍሩ። ዝቅተኛውን ዲቨሎፕ አድርጋችሁ በደንብ በአቅም ካጎለበታችሁት በኋላ አሪፍ ኮንተንት ይሰራል። እሱ በእርግጠኝነት ታዋቂ ይሆናል። ስለዚህ እሱ ታዋቂ ከሆነ በኋላ ደግሞ ሌላ የተሻለ ክሬተር ታገኛላችሁ። እሱንም መስራት ትችላላችሁ። በአንዴ 2 3 4 5 ክሬተሮችን ሃንድል ማድረግ ትችላላችሁ። እንደ ኤጀንሲ ማቋቋማችሁ መስራት የምትችሉት ስራ ነው ማለት ነው። እንደዚህ አድርጋችሁ የመጀመሪያ ክላይንቶቻችሁን አግኝታችሁ ወደ ብዙ ክላይንት መቀየር ትችላላችሁ ማለት ነው። እንዴት ነው የክፍያው ሁኔታ ምን ያህል ያስከፍላል ካላችሁኝ በጣም አሪፍ ነው የክፍያው ሁኔታ። በጣም አሪፍ ስላችሁ ግን ላብራራላችሁ። ቆይ አንድ ኢንፍሉዌንሰር ቢያስከፍለዋላ በቪዲዮ ወይ ደግሞ በ3 ወር ፓኬጅ በአመት ፓኬጅ በ6 ወር ፓኬጅ በአምባሳደር ቢያስከፍለው ክፍያ አለ። ከሱ ክፍያ ላይ ዝቅተኛ ከሆነ ገንዘቡ 20% አካባቢ ትወስዳላችሁ፣ 25% ሊሆን ይችላል። መካከለኛ ከሆነ ከክፍያው ላይ ከ15 እስከ 20% ድረስ ትወስዳላችሁ። በጣም ከፍተኛ ቢባል ዝግ ከዘጋ ደግሞ ኢንፍሉዌንሰሩ በጣም ከፍተኛ ፕሮሞሽን ወይ ደግሞ ብራንድ አምባሳደርነት ካገኘ 10% ትወስዳላችሁ ማለት ነው። እኛ ሀገር ላይ ኢንፍሉዌንሰሮች በትንሹ በቃ አሪፍ ቢባል ኢንፍሉዌንሰር በደንብ ኢንፍሉዌንስ ማድረግ የሚችል ኢንፍሉዌንሰር ከፈለጋችሁ 100,000 ብር ያስወጣል በቪዲዮ ማለት ነው። ስለዚህ እናንተ የ100,000 ብሩን 20% ማለት 20,000 ብር ታገኛላችሁ ማለት ነው። አንድ ቪዲዮ አሰርታችሁ ማለት ነው። አንድ ድርጅት ፒች ታረጋላችሁ፣ ማስታወቂያ እናንተ ጋር እንዲያሰራ ታረጉታላችሁ። ከዛ በኋላ 20,000 ብራችሁ ታገኛላችሁ። የ1 ሚሊዮን ብር ፓኬጅ ካዘጋችሁት ደግሞ ኢንፍሉዌንሰሩን እስከ 10% ነው ብታገኙት። 10% ማለት 100,000 ብር ታገኛላችሁ ማለት ነው። ይሄ ኢንፍሉዌንሰር ደግሞ ድጋሚ የ1 ሚሊዮን ብር ፓኬጅ እስኪዘጋ ድረስ መጠበቅ የለባችሁም እናንተ እየሰራችሁለት ማለት ነው። አንድ ኢንፍሉዌንሰር 1-2 ማስታወቂያ ካምፔኖችን ከያዘ ይበቃዋል። ስለዚህ ብታረጋላችሁ ሌላ ኢንፍሉዌንሰር ደብል ትሰራላችሁ ማለት ነው። 3-4 ኢንፍሉዌንሰሮችን ማኔጅ የሚያደርጉ ሰዎችን እያያየናቸው ነው። ስለዚህ እንዲያርጋችሁ በቀላሉ ሶሻል ሚዲያ ላይ እየሰራችሁ ፊታችሁ ሶሻል ሚዲያ ፖስት ላይ ቀጥታ ሳይመጣ ከፍተኛ ገንዘብ ከኢንፍሉዌንሰሩ ጋር በሼር እየሰራችሁ ማግኘት ትችላላችሁ ማለት ነው። ራሳችሁ ማርኬቲንግ አስተምሩት፣ ዲሲፕሊን አስተምሩት፣ ከዛ በኋላ ኮንሲስታንሲ አስተምሩት። 3 መረዳት ያለባችሁ ነገሮች አሉ። የመጀመሪያው ሪጀክሽንን መፍራት የለባችሁ። ሪጀክሽን ይገላችኋል። ሪጀክሽንን አትፍሩት። ሪጀክት ብትደረጉ ቀጥሉ ማለት ነው። ሁለተኛው ደግሞ ሪፒቴሽንን የሆነ ጉልበታችሁን አይጨርሰው። ሪፒቴሽን የተለመደ ነገር ነው። እያንዳንዱ ድርጅት ጋር በተደጋጋሚ መሄድ፣ የተለያዩ ድርጅቶች ጋር በብዛት መሄድ ሪፒቴሽኑ ሊያሰለች ይችላል። እመሩበት። ከዛ በኋላ ደግሞ ፊድባክን አትፍሩት። ፊድባክን መፍራት የለባችሁ። ፊድባክን እናንተ ሰፖርት እንዲያደርጋችሁ ነው መጠቀም ያለባችሁ። ኢንፍሉዌንሰር ማርኬቲንግ ሲሰራ ከፍተኛ ሪስክ አለው ያለመሳካት ማለት ነው። ስለዚህ ፊድባክ ሲመጣ
እንዳተራችሁ ተጠያቂ ብትሆኑት? ምክንያቱም እንዳተራችሁ ፒች አረጋችኋቸው። ስለዚህ ፊድባኮች አይስፈሯችሁ። ቀጣይ ላይ የተሻለ ኮንተንት ክሬተር ባዴጅ እያረጋችሁ የተሻለ ኮንተንት ይሰራል። ራሱ ኮንተንት ክሬተር ራሱ የተሻለ ኮንተንት ሰርቶ እንዳተን የሚያስመሰግብ ፊድባክ ያመጣላችኋል ማለት ነው። ስለዚህ እንዳጠቃላይ ኢንፍሉዌንሰር ማርኬቲንግ ኢትዮጵያ ውስጥ ያልተበላበት ያልተጀመረ ስራ ነው። ለዳታ አቅርቤላችኋለሁ። እንዳታ ኢንፍሉዌንሰር ማኔጅ ማድረግ እችላለሁ ካላችሁ ደግሞ እኔ ራሱ ልቀጥራችሁ እችላለሁ። ሌሎች ኢንፍሉዌንሰሮችም በጣም ነው የሚፈልጉት። ስለዚህ ዲማንድ ነው፣ ስራውን መስራት ትችላላችሁ፣ ገንዘብ ያስገኛል ማለት ነው። እንደዚህ አድርጋችሁ ስኪሉን ይዛችሁ ከዛ በላይ መጀመሪያ ስራችሁ ሰርታችሁ አሳድጋችሁት ገንዘብ እንዴት እንደምታገኙ ያሳይቻችኋለሁ። እኔ ቅዱስ ጎሳዬ ነኝ። ኮንተንት ክሬሽንን እየሰራው ኦልሞስት 3 ዓመት ሊሞላኝ ነው። 3 ዓመት ውስጥ ወደ 1500 አካባቢ ሾርት ፎርም ኮንተንቶችን ሰርቻለሁ። ወደ 200-300 ሚሊዮን አካባቢ ቪዎችን አጠቃላይ አግኝቷል ማለት ነው። እዚህ ዩቲዩብ ላይ ደግሞ ኮንተንት ክሬሽን ነው ማስተምረው፣ ፉል ታይም ኮንተንት ክሬሽን ነው ማስተምረው ማለት ነው። በሳምንት 2 የኮንተንት ክሬሽን ቱቶሪያሎችን በአማርኛ ታገኛላችሁ ማለት ነው። እንደዚህ አይነት ኮንተንቶችን ኢትዮጵያ ውስጥ አታገኙ። ይሄ ቦታ ብቻ ስለሆነ የምታገኙት ሰብስክራይብ ማድረግ እንዳረሱ። ምርጥ ሎያል ኮንተንት ክሬተር የሆኑ 7800 ሰብስክራይበሮች ስለሆኑ ከነሱ ጋር መቀላቀል ለእናንተ ጥቅም እንጂ ጉዳት ስለሌለው ሰብስክራይብ ማድረግ እንዳረሱ። ይህ ቪዲዮ ደግሞ ለብዙ ሰዎች እንዲዳረስ ሼር እና ላይክ ማድረጋችሁ እንዳረሱ። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆይ።